በዚህ ሰከንድ አንተ በማታየው ረቂቅ ዓለም ውስጥ ታላቅ ጦርነት እየተካሄደ ነው። ይህ ጦርነት የሚካሄደው ስለ መሬት ወይም ስለ ወርቅ ሳይሆን ስለ አንተ ነፍስና ስነ ልቦናዊ ሰላም ነው። ብዙዎቻችን ሳናውቀው በገዛ እጃችን የቤታችንን በር ከፍተን ጠላትን እንጋብዛለን። ከዚያም ሕይወታችን ሲተራመስ ለምን ብለን እንጠይቃለን። ዛሬ በቤተ ክርስቲያን አባቶች ጥልቅ ትምህርትና በስነ ልቦና ባለሙያዎች ምልከታ የታገዘ ለክፉ መናፍስት አሰራር በራችንን ወለል አድርገው ስለሚከፍቱ 7 አደገኛ መንገዶችን እንመረምራለን። ይህንን እውነት ማወቅ ከጥፋት ሊያድነህ ይችላልና እስከ መጨረሻው በጥሞና ተከታተለኝ። ተወዳጆች፣ ዛሬ የምንነጋገረው ስለ ተራ ተረት ሳይሆን በብዙዎች ሕይወት ውስጥ ስውር ሆኖ ውድመትን ስለሚያመጣው የመንፈሳዊ ውጊያ እውነታ ነው። ክፉ መናፍስት እንደ ሌባ ናቸው። የተቆለፈውን ቤት ሰብረው ከመግባት ይልቅ ክፍተት ያለበትን አጥር ይመርጣሉ። ታዲያ ያ ክፍተት እናንተ ጋር ይኖር ይሆን? ይህ እጅግ በጣም ጠቃሚ የሆነ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንዲጀምሩት በአምላካዊ ፍቅር እንጋብዛለን። 1. የጠንቆላና የሟርት ደጆችን ማንኳኳት። ብዙውን ጊዜ ሰዎች ወደ ጠንቋይ ወይም ወደ ሟርተኛ የሚሄዱት መከራ ሲጸናባቸውና መውጫ ሲጠፋቸው ነው። ነገር ግን ለጊዜያዊ ችግር ዘላቂ ጥፋትን መግዛት ማለት ይሄ ነው። ጠላት ለሚሰጥህ ቁሳቁስና ከንቱ ክብር በአንጻሉ የሚጠይቅህ መስዋዕት አእምሮ ላለው ሰው እጅግ የሚዘገንንና በጣም አሰቃቂም ነው። በክርስትና አስተምሮ ከእግዚአብሔር ውጭ መፍትሄ መፈለግ የክፉ መናፍስትን የባለቤትነት መብት በሕይወትህ ላይ እንደመፈረም ይቆጠራል። በስነ ልቦናው ደግሞ ወደ እነዚህ ቦታዎች መሄድ የአንድን ሰው የማሰብና በራሱ የመወሰን ብቃት ክሪቲካል ቲንኪንግ ያጠፋዋል። ተደግሞብሃል ወይም ተመኝተውሃል በሚሉ ቃላት በአእምሮህ ውስጥ የፍርሃትና የጥርጣሬ ዘርን ይዘራሉ። ይህም ለጭንቀትና ለከፍተኛ ድብርት ያጋልጣል። በዚህ የመናፍስት አሰራር ምንም ያህል ሀብት ብትሰበስብ ሁሌም ቢሆን የእጥረትና የስግብግነት መንፈስ ይዋረሳል። ከንተ ያነሰ ሀብት ያላቸው ንጹህ ሰዎች በነፃነትና በቀለለ ስሜት ሲመላለሱ፣ አንተ ግን የዛ ጨካኝ መንፈስ ባሪያ ሆነህ በሰከቀን ዕድሜን ትቀፋለህ። መፍትሄው ክፉን በክፉ ማሸነፍ አይቻልም የሚለውን መርህ መያዝ ነው። የገጠመህ ፈተና የቱንም ያህል ከባድ ቢሆን በንስሐና በጸሎት በስግደትም ወደ ፈጣሪ መቅረብ እንጂ ለጨለማው ዓለም ደጅ መርገጥ አይደለም። ያን ደጅ ማንኳኳት ለሰይጣን የሕይወትህን ቁልፍ አሳልፎ መስጠት ነው። ወዳጄ፣ ጠላት ነገ እንደሚቀማህ እያወቀ ዛሬ አንተ የፈለግከውን ምኞትህን በምትሃት ሲሰጥህ፣ አንተ በምኩል ዘላለማዊ የሆነውን በምንም የማይገመተውን ሕይወትህ ነው የምትሰጠው። በሚያልፍ ፈተናና ችግር ማልፍ ዘላለማዊ ሕይወትህን አትለውጥ። 2. ያልተፈወሰ ቂምና የይቅርታ እጥረት። ይህ ነጥብ ለብዙዎቻችን እንግዳ ሊሆን ይችላል። ቂም በመንፈሳዊው ዓለም ውስጥ ለክፉ መናፍስት ትልቅ መመገቢያ ነው። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ የሚለው በምክንያት ነው። ቁጣ ወደ ቂም፣ ቂም ደግሞ ወደ ጥላቻ ሲቀየር በውስጣችን ጨለማ ይፈጠራል። ከስነ ልቦናው አንጻር ደግሞ ቂም የያዘ ሰው በሰውነት ውስጥ ኮርቲሶል የተባለ የጭንቀት ሆርሞንን በከፍተኛ ሁኔታ ይመነጫል። ይህ ሆርሞን በሽታን መከላከል አቅምን ያዳክማል። መንፈሳዊ ጠላት ደግሞ ይህንን ድካም ተጠቅሞ በሐሳብህ ውስጥ መመላለስ ይጀምራል። በቀላለሁ እያልክ በውስጥህ ስታበስል አጋንንት በልብህ ዙፋን ላይ እንዲቀመጡ እየፈቀድክላቸው ነው። ይቅርታ ማድረግ ለሌላው ሰው የምታደርገው በጎነት ሳይሆን ለራስህ የምትሰጠው መንፈሳዊና ስነ ልቦናዊ ነፃነት ነው። 3. ለስሶችና ለተገቢ ያልሆኑ ተድላዎች መንበርከክ። አልኮል፣ ስስ የሚያስዱ እጆችና የብልግና ምስሎች ወይም ፖርኖግራፊ ተመልካቹን ለክፉ መናፍስት ጥቃት አጋልጠው ይሰጣሉ። ለምን? ምክንያቱም እነዚህ ነገሮች የሰው ልጅን ነፃ ፈቃድና የመቆጣጠር ብቃት ስለሚሰርቁ ነው። አንድ ሰው በሱስ ቁጥጥር ስር ሲውል ህሊናው ይደነዝዛል። አጋንንት የሚገቡት በደነዘዘና ንቃተ ህሊናው በተዳከመ አእምሮ ውስጥ ነው። በቤተ ክርስቲያን ትምህርት ስጋዊ ፍላጎትን ያለ ግዴ መልቀቅ ነፍስን ለስጋ ባሪያ ያደርጋታል። ስነ አእምሮ ባለሙያዎች እንደሚናገሩት ስሶች የአንግሉን የደስታ ማዕከል ወይም ዶፓሚን ሲስተምን ስለሚበክሉ ሰውየው መንፈሳዊ ለውጥ ለማምጣት የሚያስፈልገውን የፍላጎት ጥንካሬ ያጣል። ይህ ክፍተት ደግሞ ለክፉ መንፈስ አሰራር ምቹ ሜዳ ይፈጥራል። አንድ ክፉ ሰውም አንተን በክፉ የመናፍስት አሰራር ለመጣል ሲያስብ አስቀድሞ በእነዚህ ስሶች ውስጥ እንድትገባ የሚያደርገውም በዚህ ምክንያት ነው። 4. የምስጢራተ ቤተ ክርስቲያን መራቅ። ኦርቶዶክስ ተዋህዶ አማኝ የሆነ ሰው ከቅዱስ ቁርባን ከንስሐና ከዛሎት ሲርቅ ልክ ያለ ጋሻና ጦር የጦር ሜዳ በገባ ወታደር ነው። ንስሐ የነፍስ መታጠቢያ ብቻ አይደለም፣
ሰይጣን በእኛ ላይ ያለውን የክስ ሰነድ የሚያፈርስበት ምስጢር ነው። ብዙ ሰዎች ገና ነኝ፣ ስቆሽሽ ንስሐ ገባለሁ ይላሉ። ይህ ትልቁ ስህተት ነው። ንጽሕና የሚገኘው በሂደት ነው። ከጸበልና ከቅዱስ ቁርባን ስትርቅ መንፈሳዊ መከላከያ ወይም ስፒሪቹዋል ኢሚዩኒቲ ይወርዳል። ቤተ ክርስቲያን እንደ ሆስፒታል ናት። ከሆስፒታል የራቀ በሽተኛ ደግሞ ለሞት ቅርብ ነው። በየቀኑ የምታደርጋት አጭር ጸሎትና የምታማትበው የመስቀል ስቅ በረቂቁ ዓለም ውስጥ ትልቅ መከላከያ ግንብ እንደሚሰሩልህ አትዘንጋ። ለአምላክህ በየቀኑ ግንባርህን ዝቅ አድርገህ ለአምልኮቱ ስትሰግድ ከፍ ያለውን የጠላት ምሽግ እያፈራስክ መሆኑን መገንዘብ ይኖርብሃል። 5. ትዕቢትና ሁሉን አውቃለሁ ባይነት። የሰይጣን የመጀመሪያው ውድቀት ትዕቢት ነበር። ስለዚህ ትዕቢተኞች ሰዎችን ማጥቃት ለእርሱ በጣም ቀላል ነው። ልብ ብላችሁ ከሆነ እንደዚህ ያሉ ሰዎች በጥልቁ የመናፍስት አሰራር የሚያዝ ዕድላቸው ከፍ ያለ ነው። ምክንያቱም በባህሪ ይመሳሰሉታልና። እነሱን አስፈራርቶ መጣል ለእርሱ የቀለለ ሥራ ነው። አንድ ሰው የአባቶች ምክር አልሰማም፣ እኔ የማውቀው ይበቃል፣ የራሴ መንገድ ብቻ ነው ትክክል ማለት ሲጀምር ለክፉ መናፍስት ምቹ መግቢያ እየከፈተ ነው። ትዕቢት ሰውን ነጥሎ ያስቀረዋል። ከማህበረሰቡና ከመንፈሳዊ አባቶች ምክር ተነጥሎ ሰው ደግሞ ለጥቃት የተጋለጠ ነው። ስነ ልቦናዊ እውነታውም የሚያሳየው ከመጠን ያለፈ በራስ መተማመን ወይም ናርሲሲዝም ያላቸው ሰዎች ለውስጣዊ ሰላም እጦትና ለከፍተኛ ስብዕና መዛባት እንደሚጋለጡ ነው። ትህትና ግን የሰይጣን ቀርት የማይበሳው ብረት ለበስ ልብስ ነው። 6. ክፉ ንግግር፣ የከንቱ ወሬ አባዜ። ሞትና ሕይወት በምላስ እጅ ናቸው ይላል የጥበቡ ሰው ሰለሞን። ስድብ፣ ሐሜት፣ እርግማንና አፍራሽ ንግግሮች በመንፈሳዊ አየር ላይ መርዝ ይረጫሉ። በሰው ላይ ክፉ ስትናገር ወይም ሰውን ስትረግም ያ የረገምከው መንፈስ መጀመሪያ አንተን ይበክልሃል። ክፉ መናፍስት የሚኖሩት በቆሻሻ ስፍራ ነው። መንፈሳዊ ቆሻሻ ደግሞ ክፉ ንግግር ነው። አንደበቱ በሐሜትና በክፋት የቆሸሸ ሰው በዙሪያው ያሉ መላእክትን ያራቃል፣ ክፉ መናፍስትን ግን ይስባል። በንግግርህ ውስጥ አልችልም፣ አልባርክም፣ እጠላዋለሁ፣ ጥፋት ይውረድበት የሚሉ ቃላት ሲበዙ የጨለማውን ዓለም ድግማሚ ወይም ፍሪኩዌንሲ እያስተጋባህ ነው። ይልቁንም ምስጋናንና በረከትን ልመድ። ምክንያቱም ምስጋና ሰይጣንን የሚያባርር ታላቅ መስዋዕት ነው። በምስጋና ውስጥ ያለው በረከት ከአእምሮ በላይ የሆነ በረከት ነው። 7. ያለ ዓላማና ያለ ጸሎት መኖር ወይም የመንፈስ ባዶነት። ባዶ ቤት ለነፍሳትና ለቆሻሻ መከማቻ ይመቻል። የሰው ልጅ ሕይወትም እንዲሁ ነው። በውስጥህ መንፈሳዊ ዓላማ፣ ንባብ እና ጠንካራ የሥራ ባህል ካለህ አእምሮህ ለክፉ ሐሳቦች ክፍት ይሆናል። አይድል ማይንድ ኢዝ ዘ ዴቪልስ ወርክሾፕ እንደሚባለው ሥራ ፍትንና የሐሳብ ባዶነት ለአጋንንት ጥቆማዎች ምቹ ሁኔታን ይፈጥራል። በየቀኑ ጠዋት ስትነሳ ለሕይወትህ የምስጋናና የጸሎት አጥር ካላጠርክ ቀኑን ሙሉ ለሚመቱ አፍራሽ ሐሳቦችና ድንገተኛ ንቃቶች ተጋላጭ ትሆናለህ። ስነ ልቦናዊ ጥናቶች እንደሚያሳዩት ጠንካራ እምነትና የዕለት ተዕለት መንፈሳዊ ልምምድ ያላቸው ሰዎች ከጭንቀት ለመውጣት ዕድላቸው በ80% ይጨምራል። ተወዳጆች፣ ክፉ መናፍስት ኃይል ያላቸው አንተ ክፍተት ስትሰጣቸው ብቻ ነው። እግዚአብሔር የሰጠህን ሰላም ማንም ሊቀማህ አይችልም፣ አንተ ራስህ አሳልፈህ ካልሰጠኸው በስተቀር። እነዚህ 7 ነጥቦች ዛሬውኑ ቆም ብለህ ሕይወትህን ለመመርመር የቀረቡ መስታወቶች ናቸው። ቂምህን አውርደህ ጣል። ከሱሶችህ ለመላገጥ ቆርጠህ ተነሳ። ወደ ንስሐ አባትህ ሂድ። አንደበትህን በምስጋና አስግደው። ያን ጊዜ የጨለማው ሰራዊት ቢመታ እንኳ የሚገባበት ቀዳዳ አያገኝም። ብርሃን ባለበት ጨለማ ቦታ የለውምና። ይህ ቪዲዮ ለሌሎች ወንድም እህቶቻችን መንገዳቸውን እንዲያቀኑ ይረዳቸው ዘንድ ሼር ማድረጋችሁን አትርሱ። በሚከተለው ቪዲዮ መንፈሳዊ ጥንካሬን እንዴት መገንባት እንችላለን የሚል ርዕስ እስከምንገናኝ የፈጣሪ ጥበቃና በረከት ከሁላችን ጋር ይሁን። በሕይወታችሁ ለመቀየር የወሰናችሁት ነጥብ የትኛው እንደሆነ በኮሜንት ላይ ያሳውቁን። አባቶች በጸሎት እንዲያግዙን እናሳስባለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።